የሰው ልጅ ውጫዊ ውበት መለኪያ ናቸው ተብለው ከሚታሰቡ ነገሮች ተርታ የሚመደበው አንዱ ፀጉር ነው። በተለይ ደግሞ ለሴቶች በአማካኝ የአንድ የሰው ፀጉር በወር ከ1 እስከ 2 ሴንቲሜትር ድረስ የሚያድግ ሲሆን በማወቅም ሆነ ባለማወቅ ፀጉራችን ላይ የምናደርጋቸው ነገሮች ፀጉራችን ከተለመደው የማደግ ፍጥነት እንዲቀንስ ሊያደርገው ይችላል። እነዚህ ፍጥነቱን የሚቀንሱ ነገሮች ምንድን ናቸው? በተሻለ ፍጥነትስ ፀጉራችንን ለማሳደግ ምን ማድረግ አለብን? የሚሉትን ጥያቄዎች በዚህ ቪዲዮ የምመልስላችሁ ይሆናል። ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። አንደኛ፣ የፀጉሩን ጫፍ መቁረጥ። የፀጉሩን ጫፍ መቁረጥ ምናልባት ይህ ፀጉሩን ከማሳደግ ጋር የሚጋጭ ሊመስል ይችላል። ነገር ግን ለጤናማ የፀጉር እድገት ይህ ወሳኝ ነገር ነው። የፀጉር ጫፍ አብዛኛውን ጊዜ ሊሰባበር፣ ሊጎዳና ለሁለት ሊከፈል ይችላል። ይህም ማለት ያ የተጎዳውና ለሁለት የተከፈለው የፀጉር ክፍል የማደግ ፍጥነቱን ሊቀንስም ሆነ ሙሉ በሙሉ ማደግ ሊያቆም ይችላል። በመሆኑም ወደ ቀድሞ የማደግ ፍጥነቱ ለመመለስ ይህን የተሰባበረና ለሁለት የተከፈለ የፀጉር ክፍል መቁረጥ አስፈላጊና ተገቢ ነገር ነው። የሚቆርጡት የፀጉር መጠን እንደተጎዳው የፀጉር ክፍል ብዛት የሚወሰን ሲሆን ፀጉሩን ከዚህ በፊት ተቆርጦ የማያውቁ ከሆነና በዛ ያለ የፀጉር ክፍሉ ከተጎዳ እስከ 5 ሴንቲሜትር እና ከዛም በላይ መቁረጥ ሊኖርቦት ይችላል። ነገር ግን ፀጉሩ ብዙ ጉዳት ከሌለው በዓለም አቀፍ ደረጃ ስታንዳርድ ተብሎ ብዙ የፀጉር ባለሙያዎች የሚጠቀሙበትን በየ3 ወሩ እና በየ4 ወሩ አንድ ጊዜ እስከ 1 ሴንቲሜትር ድረስ መቁረጥ ይገባል። ማስጠንቀቂያ፣ የተጎዳው የፀጉር ክፍል ምን ያህል እንደሆነ ማወቅ ካልቻሉና ከዚህ በፊት ፀጉሩን ተቆርጦ የማያውቁ ከሆነ የፀጉር ባለሙያ ጋር መሄድ ይመከራል። ሁለተኛ፣ ከሻምፖ ይልቅ ኮንዲሽነር መጠቀም። በእርግጥ ሻምፖ በፀጉራችን ውስጥ ያለውን ቆሻሻ ለማስወገድ ጠቃሚ ቢሆንም የፀጉራችንን ተፈጥሯዊ ወዝም አብሮ ይወስዳል። በመሆኑም ፀጉራችን የመድረቅና የመሳሳት ባህሪ እንዲኖረው ያደርጋል። ሻምፖ በሳምንት ከአንድ ጊዜ በላይ ባይጠቀሙ የሚመከር ሲሆን ከሻምፖ ይልቅ ኮንዲሽነር መጠቀም የተጎዱ የፀጉር ክፍሎችን በማገዝ ጠንክረው እንዲቆዩና እንዲያድጉ የማድረግ አቅም አለው። ሶስተኛ፣ እንቁላልን መጠቀም። እንቁላል በውስጡ ባለው ከፍተኛ የፕሮቲን መጠን ምክንያት ለፀጉር እጅግ ጠቃሚ ነው። እንደ ምግብም ሊቆጠር ይችላል። እንቁላል በፀጉር ውስጥ ድርቀት እንዳይፈጠርና ፀጉር እንዳይሳሳ የማድረግ አቅምም አለው። እንዴት ነው የምንጠቀመው? አንደኛ፣ እንቁላሉን ሰብሮ በዕቃ በማድረግ መምታት። ሁለተኛ፣ ማግኘት ከቻሉ እርጎ ጨምረው አብረው መምታት። ሶስተኛ፣ ፀጉሮን ቀብተው ለ20 ደቂቃ ያህል መቆየት። በመጨረሻም ከ20 ደቂቃ በኋላ ፀጉሮን መታጠብ። አራተኛ፣ የጭንቅላቶትን ቆዳ ማሳጅ ማድረግ። ይህንን ማድረጉ በጭንቅላቶ ላይ ያለውን የደም ዝውውር እንዲሻሻልና የፀጉር ቀዳዳዎችን እንዲነቃቁ በማድረግ የፀጉርን እድገት እንዲፋጠን ያደርገዋል። የአጠቃቀም መመሪያ፣ አንደኛ፣ ለፀጉር ተብለው የተሰሩ ቅባቶችን ማዘጋጀት። ሁለተኛ፣ ያዘጋጁትን ቅባት ትንሽ ሞቅ ማድረግ። ሶስተኛ፣ ለ20 ደቂቃ ያህል የጭንቅላቶትን ቆዳ ማሳጅ ማድረግ። አራተኛ፣ ቅባቱን ለ30 ደቂቃ ቆዳው ላይ ማቆየት። በመጨረሻም ከ30 ደቂቃ በኋላ መታጠብ። አምስተኛ፣ በተደጋጋሚና ረዘም ላለ ጊዜ ፀጉሮን ወደ ላይ አለማስያዝ። ይህ የፀጉር አስተሳሰር ምናልባትም እንደ ስታይል ተወስዶ ወይም ቀለል ያለ በመሆኑ ብዙ ሴቶች ሲጠቀሙት ይስተዋላል። ነገር ግን ይህ አስተሳሰር በጊዜ ሂደት ፍራጃይል ስትራንድ የሚባሉትን ፀጉራችንን ከቆዳችን የሚያያይዙትን እንዲሰባበሩ ወይም እንዲለያዩ ያደርጋል። በመሆኑም ይህን የፀጉር ስታይል ወይም የፀጉር የአስተሳሰር ዘዬ ባይጠቀሙት ይመከራል። የግድ መጠቀም ያለበት ከሆነም ፀጉሮን በማይወጥር መንገድ ለቀቅ ቢል ይመከራል። በተጨማሪም ብዙ ውሃ መጠጣት። በቂ ውሃ በሰውነታችን ውስጥ ከሌለ ፀጉራችን እንዲሰባበርና እንዲደርቅ ያደርገዋል። በመሆኑም በቂ ውሃ መጠጣት የፀጉራችንን ሴሎች ጤናማ እንዲሆኑ ያደርጋል። በመጨረሻም ሲሊኮንና ሰልፌት በውስጡ ያላቸው የፀጉር ውበት መጠበቂያ ምርቶችን አለመጠቀም። እነዚህን ከላይ የተዘረዘሩትን መፍትሄና መመሪያዎች ከተገበሩ በአጭር ጊዜ ውስጥ ፀጉሮ ላይ ለውጥ ያያሉ። ሌሎች የምታውቋቸው መፍትሄዎች በተለይም እናንተ ተጠቅማችሁ ውጤት ያገኛችሁበት ነገር ካለ ለሌሎችም ሊረዳ ስለሚችል በኮመንት መስጫው ስር ያስቀምጡ። ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ።
አዳዲስ ጠቃሚ የሆኑ የጤና መረጃዎች ስለቅ እንዲደርሳችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።